السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، يا ربو شعبان 16 عند شيرات متو 39 كفل أرات نبينا رمضان የሚለው ትምህርታችን ዛሬ በአላህ ፈቃድ የምናየው ነብዩ አለይሂ ሰላቱ ወሰላም ረመዳን ላይ ያደርጓቸው ከነበሩ ዒባዳዎች መሃል የሌሊት ሶላታቸውና የኢዕቲካፋቸውን ሁኔታ ይሆነ። እነሆ የሌሊት ሶላት የአላህ የደጋግ ባሮች መገለጫ ነው። በህይወት እስካሉ ድረስ አመቱን ሙሉ ይሰግዱ ነበር አለይሂ ሰላቱ ወሰላም። ሌሊት መስገድ ያልቻሉበት ሁኔታ ከተፈጠረም ቀን ላይ የሌሊት ሶላታቸውን ቀዳ የሚያወጡበት ሁኔታ ነበር። ሌሊትም ይሁን ሌሎች ሶላቶችን መስገዱ ብቻ በቂ አይደለም። ነብያችን አለይሂ ሰላቱ ወሰላም እንዴት ነበር የሚሰግዱት ብለን መጠየቅ ይኖርብናል። እናታችን አይሻ ረዲየላሁ ዐንሃ ስለ ነብዩ አሰጋገድ ሲናገሩ ما كان رسول الله صلى الله عليه وسلم يزيد في رمضان ولا في غيره على 11 ركعة بلا إمام البخاري እንዳስተላለፉት ነብዩ ረመዳንም ላይ ይሁን ከረመዳን ውጪ የሌሊት ሶላት ከ11 ረክዓ በላይ አይሰግዱም ነበር ብላ አንዳንዴም 13 ረክዓ ያደርጉ እንደነበረ የሚያሳይ ሌላ ደሊልም አለ። አፈጻጸሙን በተመለከተ በተለያየ መልኩ ይሰግዱ ነበር። ከነዚህ ሷሂህ ከሆኑ ከነብዩ ከተገኙ የሌሊት ሶላት አሰጋገዶች መሃል የተኛውንም ብንጠቀም ችግር የለውም። ወላኪን የተሻለውና አብዛኛውን ጊዜ ያደርጉት የነበረው በየሁለት ረካው ያሰላመቱ ነበር የሚሰግዱት። እነሆ ነብዩ ሰለላሁ ዐለይሂ ወሰለም ምንም የሌሊት ሶላትን ቢወዱም ቢያዘወትሩም ምንም ሳይተኙ ሌሊቱን በሙሉ እየሰገዱ ምንም ሳይተኙ የሚያድሩበት አጋጣሚ አልነበረም። ለነፍስያህም ሐቅ አላት፣ ለጌታህም ሐቅ አለው፣ ለሁሉም ባለ ሐቁን ስጠው ተብሏል። እንደዚሁ ደግሞ ሌሊቱ ላይ ከሶላት በተጨማሪ ሌሎች የሚያደርጓቸው ዒባዳዎችም ነበሩ። ኢማም አህመድ ከእናታችን አይሻ ረዲየላሁ ዐንሃ ባስተላለፉት አተር ولا أعلم نبي الله قرأ القرآن كله في ليلة ولا قام ليلة حتى أصبح ولا صام شهرا كاملا غير رمضان بلا النبي صلى الله عليه وسلم 30 جزء قرآن باند ليلت بچا يقربت አጋጣሚ አላቀም። ሌሊቱን በሙሉ እስኪነጋ ድረስ ሲሰግዱ ያደሩበትን አጋጣሚም አላቀም። አንድን ወር ሙሉን የጾሙበት አጋጣሚም አላቀም ከረመዳን ውጪ ብላ። በዚህ መልኩ ሌሊቱን የተወሰነውን እየተኙ የተወሰነው ላይ ቁርአን እየቀሩ የተወሰነው ላይ ዱዓና ኢስቲግፋር ያደረጉ ማሳለፍ ሰውነት እንዲያርፍ ነፍስያችን ኸይር ስራዎችን ሳትሰለች በጉጉት እንድትሰራ ያደርጋል። በሚቀጥለው ቀንም ለቤተሰብና ለራሳችን የሚያስፈልጉ ለህይወት መሰረታዊ የሚባል ነገሮችን ለማድረግም ሰውነታችን በቂ ረፍት ያገኛል። ግዴታውን በንቃት መወጣት ይችላል። እንደዚሁ ደግሞ በመሰላቸት ምክንያት መልካም ስራችን እንዳይቋረጥም ያደርጋል። የሆነ ጊዜ ላይ ነሽጠው ሌሊቱን በሙሉ አልያ ደግሞ ከግማሽ በላዩን ሲሰግዱ ቆይተው ከተወሰኑ ቀናት ወይም ሳምንታት በኋላ 3 እና 5 ረክዓ ሁሉ መስገድ የሚያቆሙ ሰዎች አሉ። ይህ ሊሆን አይገባም። እንደዚሁ የነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሰጋገድ በምናይበት ጊዜ አብዛኛውን ጊዜ የሌሊት ሶላት ይሰግዱ የነበረው ለብቻቸው በጀማዓ የሰገዱ እንደሆነ አላህ ኡመቴ ላይ ዋጅብ ያደርግብኛል ብለው ይሰጉ ስለነበር ከእናታችን አይሻ ረዲየላሁ ዐንሃ እንደተነገረው ነብዩ ከዕለታት አንድ ቀን ሌሊት ላይ ከቤታቸው ወጡ፣ መስጂድ ሄደውም ሰገዱ። ከሳቸው ጋር የተወሰኑ ሰዎች አብረዋቸው ሰገዱ። በማግስቱ ማታ የተወሰኑ ሰዎች ከነብዩ ጋር ስለመስገዳቸው
ይወራ ጀመር። በሚቀጥለው ቀን በዛ ያለ ቁጥር ያለው ሰው ተሰብስቦ መጣ። ነብዩ አለይሂ ሰላቱ ወሰላም ወጥተው አሰገዷቸው። ሶስተኛው ቀን ላይ መስጂዱ እጅግ በጣም ሞላ። በሚቀጥለው ቀን ይበልጥ ሰዎች ያወሩ አሉ። የሚቀጥለው ቀን ላይ አንዳንድ ሪዋያዎች ላይ እንዳለው አራተኛው ሌሊት ላይ መስጂዱ ሁሉ ለሰዎች ሊበቃቸው አልቻለም። የረሱል ሷሐቦች ደጋግ ቀደምቶች ኸይርን ይወዱ ነበር። ይሄን ግን ነብዩ ሰለላሁ ዐለይሂ ወሰለም እንዳለፉት ሌሊቶች ለሶላት ወደ መስጂድ አልወጡም። አንዳንድ ከነብዩ ጋር ለመስገድ ጉጉት ያላቸው ሰዎች ሶላት እያሉ ነብዩን ለማሰማት ለመጥራት ሞከሩ። ከመሆኑም ጋር ነብዩ ሰለላሁ ዐለይሂ ወሰለም የፈጅር ሶላት ወቅቱ እስኪገባ ድረስ ከቤታቸው አልወጡም። ፈጅር ሶላት ደርሶ ወጥተው አሰግደው ከጨረሱ በኋላ ወደ ሷሐቦቻቸው በመዞር ማታ ሶላት ለመስገድ መሰብሰባቸውን ሳላቀርቼ አይደለም፣ ነገር ግን የሌሊት ሶላትንም በዚህ መልኩ ተሰብስቦ መስገዱ ፈርድ እንዳይሆንብን ሰግቼ ነው። ፈርድ ሆኖብን ይሄን ፈርድና ግዴታ መወጣት ሊከብዳችሁ ይችላል ብዬ ሰግቼ ነው ብለዋል። ቡኻሪና ሙስሊም እንዳስተላለፉት ለሌሊት ሶላት ካላቸው ናፍቆትና ጉጉት ጋር ለተወሰኑ ሌሊቶች በጀማዓ ከመስገዳቸውም ጋር ነገር ግን ኡመቴ ላይ ግዴታ ተደርጎ ተደንግጎ ኡማዬ ሊቸገር ይችላል፣ ባለማድረጉም ወንጀለኛ ሊሆን ይችላል ብለው በጀማዓ መስገድን ትተዋል። ነብዩ አለይሂ ሰላቱ ወሰላም ከሞቱ በኋላ ዲኑ ላይ አዲስ የሚጨመር ግዴታ የሚሆን ነገር የለምና ሱሐባዎች በጀማዓ ሰግደዋል። ረመዳን ላይ ተራዊህን ተሐጁድን በጀማዓ መስገድ ይቻላል። ተራዊህንም ተሐጁድንም በጀማዓ መስጂድ የሄዱ መስገድ አይቻልም የሚሉ ሰዎች አሉ። ላኪን ከአነስ ኢብኑ ማሊክ ከሌሎችም እንደተነገረው ተራዊህንም ተሐጁድንም መስገድ ይቻላል። አነስ ኢብኑ ማሊክ ረዲየላሁ ዐንሁ ወአርዳህ ከኸይር ወደ ኸይር ቢመለሱ ምን ችግር አለው ብለው ተራዊህ ሰግደው ቤት ሄደው የተወሰነ አርፈው ከዛ በኋላ ተመልሰው መተው ተሐጁድ ቢሰግዱ ከኸይር ወደ ኸይር መመለስ። ተራዊህን በጀማዓ መስገድ እንደሚቻል አጅርም እንዳለው ነብዩ ሰለላሁ ዐለይሂ ወሰለም በንግግራቸውም በተግባራቸውም መሳይተዋል። ረመዳንን አጅር ፈልጎ ሌሊቱን የቆመ ሰው የሰገደ ሰው ያለፈውን ወንጀሉን አላህ ይምረዋል ብላ ረመዳን ላይ ለየት ባለ መልኩ መስገድ እንደሚቻል የሚያሳይ ኢማሙ ሶላቱን እስኪጨርስ ድረስ አብሮ ሲሰግድ የቆየ ሌሊቱን በሙሉ ሲሰግድ እንዳደር ይቆጠርለታል ብላ ይሄም በጀማዓ መስገድ እንደሚቻል የሚያሳይ ተራዊህን በጀማዓ ተሰብስቦ መስጂድ መስገድ በዲኑ የተደነገገ ሱና እንደሆነ ፉቃሃዎች ገልጸዋል። ነብዩ ጀምረውት ለኡመታቸው ካላቸው ዝነት አንፃር ለኛ በማዘን ትተውታል። እሳቸው በህይወት ያሉም ሱሐቦቻቸው መስጂድ ላይ በተወሰነ መልኩ የተሰበሰቡ የተወሰኑት ለየብቻቸው የሆኑ የሚሰግዱበት ሁኔታ ነበር። በአቡበክር ዘመንም በዚሁ መልኩ ቀጥሎ ዑመር ረዲየላሁ ዐንሁ ወአርዳህ ከተወሰነ ጊዜ በኋላ በሳቸው ኺላፋ ዘመን እኒ አራ ለው ጀመዕቱ ሃኡላኢ ዐላ ቃሪኢን ዋሂድን ለካነ አምተል ብላ እንደዚህ ተበታትነው ተነጣጥለው የተወሰነ መልኩም መለስተኛ ቁጥር ያለው ጀማዓ ፈጥረው የሚሰግዱ ሰዎችን በአንድ ቃሪ አሰጋጅ ሰብስቤ ባሰግድ የተሻለ ነው ብላ ይሄን ሐሳባቸውንም ወደ ተግባር በመለወጥ ኡበይ ኢብኑ ከዕብ ረዲየላሁ ዐንሁ ወአርዳህ ሰዎችን ሰብስበው እንዲያሰግዱ አድርገዋል። የረሱል ሱሐቦችም የዑመርን ድርጊት አጽድቀዋል። ኸይር የሚፈልግ በሙሉ ተራዊህን በጀማዓ ለመስገድ ሊጓጓ ይገባዋል። የረሱል ሰለላሁ ዐለይሂ ወሰለም ሱሐቦች ከነብዩ ጋር የተወሰነ የሌሊቱን ክፍል ሲሰግዱ ካሳለፉ በኋላ ለው ነፈልተና በቂየተ ለይለቲና ሃዲሂ ብለዋቸዋል። የሌሊቱን የተቀረውንም ክፍል ያሰገድከን ብናሳልፈውሳ ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ ሶላቱን ጨርሶ ዞር እስኪል ድረስ አብሮት የሰገደ ሌሊቱን በሙሉ ሲሰግድ እንዳደር ይቆጠራል ብለው አረጋግተዋቸዋል። በግድ የለሽነት የመጣ አልያ ደግሞ ለኸይር ያላቸው ፍላጎት ቀንሶ አልያ ደግሞ ፍጡር ላይ ከልክ በላይ ምግብ በልተው ሶላተ ተራዊህን የሚተው ሰዎች አሉ።
ሌሎች ደግሞ ቤት ሰግዳለሁ በሚል ምክንያት መስጂድ ሄደው መስገድን ትተው እንቅልፍና ነፍስያቸው አሸንፋቸው ቤትም የማይሰግዱ ጥቂት የማይባሉ ሰዎች አሉ። መስጂድ ሄዶ በጀማዓ መስገድ ቁርአን ማድመጥ ራሱን የቻለ ትልቅ ፈዲላ አለው። ይሄን ማድረግ ያልቻለ ሰው አልያ ደግሞ ቤት ይሻለኛል እችላለሁ ያለ ሰው ቤት ውስጥ ለብቻውም ይሁን ከቤተሰቦቹ ጋር ጀማዓ ፈጥሮ መስገድ ይችላል። ሐፊዝ አልቁርአን የሆነ ሰው ቁርአን ሳያይ መቅራቱ የተሻለ ነው። ሐፊዝ አልቁርአን ያልሆነ ሰው ቁርአን እያየ መቅራት ይችላል፣ ወንዱም ሴቱም ማለት ነው። እነሆ ሶላት ተራዊህ ራሱን የቻለ የተገደበ ቁጥር የለውም። ምንም እንኳን በላጩና የተሻለው ነቢዩ አለይሂ ሰላቱ ወሰላም ያደርጉት እንደነበረው ከማድረግ ጋር ስጁዱን፣ ሩኩዑን፣ ቂያሙን ከማስረዘም ጋር 11 ረክዓ መስገዱ በላጭ ነው ቢባልም ነገር ግን ከዚህ ማሳለፍ አይቻልም የሚባልለት የተገደበ ቁጥር የለም። አልኢማም ኢብኑ ተይሚያ ረሂመሁላህ ተዓላ የሌሊት ሶላት ተራዊህ ራሱን የቻለ የተገደበ ቁጥር አለው፣ ከዛ መጨመር መቀነስ አይቻልም ያለ ሰው ሸሪዓን በሚገባ አላወቀም ብላ። ነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሶላት ሁለት ረካ ነው፣ አንዳችሁ ይነገብኛል ብሎ ከፈራ አንድ ረካ ይስገድና ዊትር አድርጎት ያጠናቅቅ ብለዋል። ከጥንት ጀምሮ ሙስሊሞች ከ11 በላይ የሆኑ የተለያየ ቁጥር ያለውን ተራዊህ ሰግደዋል። ከ11 በላይ መጨመር አይቻልም የሚባል ነገር ደጋግ ቀደምቶች ዘንድ መካከለኛው ዘመን ላይ የነበሩ ዑለሞችም ዘንድ አይታወቅም። ከቅርብ ጊዜ በኋላ ነው የተፈጠረው። አልፎ ሁሉ ከ11 መጨመር ቢድዓ ነው ያሉም አሉ። ይሄ ትልቅ የሆነ ስህተት ነው ያለው ማንም ይሁን ማን ከ11 በላይ መጨመር አይቻልም ቢድዓ ነው ያለ ሰው ተሳስቷል። ሁሉም የገራለትን መስገድ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም 11 ብቻ አልነበረም የሚሰግዱት። በሌላ ሐዲታቸው የሌሊት ሶላት ሁለት ረካ ነው ይነገብኛል ብሎ የሰጋ አንድ ጨምሮ ዊትር ያድርገው ብላ። ይህ የሌሊት ሶላት ገደብ እንደሌለው የሚያሳይ ንግግር ነው ከሳቸው የተገኘ። ነዓም በላጩ እሳቸው በተግባር የሰሩትን 11ን መስገድ ነው ለሚችል ሰው እንደሳቸው ማስረዘም። ረጅም ሰዓት የቆመ መቅራት የሚከብደው ሰው የሚቀራውን እያሳጠረ ስጁድና ሩኩዑን ቢያበዛ የተሻለ ይሆናል። መቆም ማይከብደው ሰው ማርዘም ማይከብደው ሰው ስጁዱን ሩኩዑን የሚቀራውን ቁርአን ያረዘመ 11 መስገዱ የተሻለ ይሆናል ነብዩም ያደረጉት ከመሆኑ አንፃር። በኢማም ሻፊዒ በኢማም ማሊክ ዘመን ከዛም በኋላ ከዛም በፊት መካ መዲና ከ11 በላይ የሚሰገድበት ሁኔታ ነበር። የመዲና ሰዎች 40 አካባቢ የሚሰግዱበት አጋጣሚ ነበር። ይህ ከመሆኑ ጋር ኢማሙ ከ11 በላይ ስለሚሰግድ እኔ ጀማ ሄጄ አልሰግድም የሚሉ ኺላፍና ፊትናን የሚፈጥሯል። ኢማሙ 11 ካሰገደ በኋላ ጥለው የሚወጡም አሉ። ማዕኑ ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ ሶላቱን እስኪጨርስ ድረስ አብሮ የሰገደ ሌሊቱን በሙሉ ሲሰግድ እንዳደር ይቆጠርለታል ከማለታቸውም ጋር ኢማሙ ከ11 በላይ ስለሚሰግድ እስከ 10 ሰግጄ ወደ ቤት ሄዳለሁ ዊትር ቤት ሰግዳለሁ ይላል። እንደዚሁ ደግሞ ሶላቱል ቂያም ተራዊህ በሚሰገድበት ጊዜ ዋናው ዓላማችን ሶላቱን መስገድ፣ ቁርአንን መስማት፣ የተከበሩ የረመዳን ሌሊቶችን በዒባዳ ማሳለፍ ሊሆን ይገባል። ድምፁ የሚያምርን ሰው ፍለጋ ከአንዱ መስጂድ ወደ ሌላኛው መስጂድ ከአንድ መንደር ወደ ሌላ መንደር መሽከርከር ሊሆን አይገባም። እኔ ገሌ የሚባለው ድምፁ የሚያምረው ኢማም ጋር ነው የምሰግደው፣ እኔ ገሌ የሚባለው መስጂድ እየሄድኩ ነው የምሰግደው እያሉም ያወሩዋል። ትልቁ ጭንቃቸው እገሌ የሚባለው መስጂድ እገሌ ከሚባለው ኢማም ጋር የሆነ በርካታ ወጣቶች አሉ። የድምፅ ማማር ምንም እንኳ ሐዲስ ላይ ትልቅ ቦታ ቢሰጠውም የድምፁን ማማር ተከትሎ በቁርአኑ መገሰጽ የኹሹዕ መጨመር ከሌለ የድምፁ ብቻ ማማር ምንም ዋጋ ሊኖረው አይችልም ለአድማጩ። ያማረ ድምፅ ብሎ ማለት ስንሰማው አላህን እንድናስታውስ አኺራን እንድናስታውስ በቁርአን እንድንጠቀም የሚያደርግ ድምፅ ነው። ስለዚህ ስሰማው ኢማኔ ከጨመረ በሶላቴ ይበልጥ ከተመሰድኩኝ አኺራን ካስታወስኩኝ ለኔ ጥሩና ያማረ ድምፅ ማለት ይሄ ነው። ጆሮዬ ብቻ የተደሰተ ልቤ ምንም አይገሰጽ ከሆነ ምን እንደቀራ ማለት ከሆነ ዓለም በሙሉ
እጅግ በጣም የሚያምር ድምጽ ብሎ ቢመሰክርለት ለኔ ሊጠቅመኝ አይችልም። ስለዚህ ያማረ ድምጽን ፍለጋ ለረጅም ደቂቃዎች ምናልባትም ለሰዓትና ከዛ በላይ የሚጓዙ ያማረ ድምጽን ፍለጋ ለተራዊህ ለሱና ሶላት የሄዱ ሶላተል ዒሻን የሚያሳልፉ የሶላተል ዒሻን ጀማዓ የሚተዉ አካሄዳቸው ስህተት እንደሆነ ሊያውቁ ይገባቸዋል። እንደዚሁ ደግሞ በመሰረቱ ሱናው አቅራቢያችን ባለው መስጂድ መስገድ ነው። ከዛ ወጥቶ ወደ ሌላ መሄዱ ያን ትቶ ርቆ መሄዱ በቂ ምክንያት ከሌለው በስተቀር ተገቢ አይደለም። ረግጠነው የምናልፈው መስጂድ ኢማም የአካባቢ ጀማዓዎች ውስጣቸው ሌላ ነገር ሊፈጠር ይችላል። መስጂዳችን ላይ የማይሰግድበት ምክንያት ምንድነው? ኢማሙ ላይ ምን ችግር ኖሮ ነው? ኢላ ገይሪ ዛሊክ የሚሉ ጥያቄዎች ሊነሱ ይችላል። ኢማሙ አቀራር ማይችል ከሆነ ፋቲሃ ላይ ስተት ካለበት አልያ ደግሞ እሱ ጋር መስገድ ማይችሉበት በቂ ምክንያት ካለ ወደ ሌላ መስጂድ ቢኬድ ችግር የለው። አማ እንደዚሁ ድምፁ ስለሚያምረኝ ብቻ በሚል ምናልባትም አሰጋጁ ጃሂል ከመሆኑ ጋር የተለያዩ ሙኻለፋዎች ያሉበት ከመሆኑ ጋር በየቀኑ ወደሱ የተጓዙ ተክቢረተል ኢሕራምን የሚያሳልፉበት ሶላተል ጀማዓን የሚያጡበት ሜዳ ላይ ውጪ ላይ እየሰገዱ ሐሳባቸው የተበታተነ ጎንበስ ቀና ብቻ ያሉ የሚመለሱበትን አይነት ችግር ሊያስከትል አይገባም። ወሀከዛ ነብዩ ሰለላሁ ዐለይሂ ወሰለም ሶላተል ሌይልን ሲሰግዱ ከሱናቸው ከሀዲያቸው አንዱ ቅያሙን በጣም ያረዝሙት ነበር። ባለንበት ጊዜ ተራዊህ እንሰግዳለን እያሉ ተንፋሻቸው እስኪቋረጥ ድረስ ሰጋጆችን የሚያጨናንቁ ሰዎች አሉ። አንድ አንቀጽ ብቻ ቀርተው ሩኩዕ የሚያደርጉ ሩኩዕና ስጁድ ላይ በስርዓቱ እንኳን አንድ ጊዜ ሱብሃነ ረቢየል አዕላ ሱብሃነ ረቢየል ዐዚም ሳይሉ ብድግ የሚሉ ከኋላ እየተገረፈ እንደሚሰግድ ሰው የሚሮጡ ሰዎች አሉ። ከእንዲህ አይነቱ ሶላት አለመስገድ ይሻላል። ምክንያቱም ሶላት አርካን አለው። ከአርካኖቹ መሃል አንዱ እርጋታን መላበስ፣ ፋቲሐን ሲቀሩ ረጋ ብሎ መቅራት፣ እያንዳንዱን ፊደል ከመኽረጁ ማውጣት፣ ሩኩዕ አድርገው ሩኩዕ ላይ መርጋት፣ ከሩኩዕ ተነስተውም እንደዚሁ ሰሚዐ አላሁ ሊመን ሐሚደህ አላሁ አክበር ያሉ ዳልና አልፍን ፊደል አከታትሎ የሚሏል። መሃል ላይ እንኳን መተንፈስ የማይችሉ ማለት ፋቲሐን በአንድ ነፈስ አከታትለው ቀርተው አሚነ ፈሪቁን ፊል ጀነት ወፈሪቁን ፊስ ሰዒር አላሁ አክበር የሚሏል። ንግግራቸውም እንቅስቃሴያቸውም ከልክ በላይ ፍጥነት የተሞላበት ሆኖ ከሰላቱ እስኪወጡ ሁሉ የሚጨንቃቸው ሰዎች ይኖራል። በይነማ የነቢዩን አሰጋገድ በምናይበት ጊዜ እናታችን አይሻ ረዲየላሁ ዐንሃ ስላሰጋገዳቸው ሲጠየቁ በሰጡት መልስ መሰረት ከይፈ ካነ ሶላቱ ረሱሊላሂ ፊ ረመዳን ተባሉ። ኡሙል ሙእሚኒና አይሻ ረዲየላሁ ዐንሃ ነቢዩ የረመዳን የሌሊት ሶላታቸው ምን ይመስል ነበር ተብለው ሲጠየቁ ረመዳንም ላይ ሁን ከረመዳን ውጪ ከ11 በላይ አይሰግዱም ነበረ። መጀመሪያ 4 ረካ ይሰግዱ ነበር፣ በየ2 ረካው ያሰላመቱ ማለት ነው። እነዚህ 4 ረካዎችን በሚሰግዱበት ጊዜ ስለ ርዝመቱ ስለማማሩ አትጠይቃ፣ በጣም አሳምረው አስረዝመው ይሰግዱ ነበር። ከዛ በኋላ እንደገና 4 ይሰግዱ ነበር፣ በየ2 ያሰላመቱ። ስለማማሩ ስለመርዘሙ አትጠይቃ። ከዛ በኋላ 3 ረካ ይሰግዱ ነበር። አንተ የአላህ መልእክተኛ ሆይ ዊትር ሳትሰግድ ትተኛለህ እንዴ ብዬ ጠየቂያቸውም ከዕለታት አንድ ቀን አይሻ ሆይ እኛ ነቢያት አይናችን ይተኛል ልባችን አይተኛም ብለው መልስ ሰጡኝ ብላለች ረዲየላሁ ዐንሃ ወዐን አቢሃ። የረሱሉ አለይሂ ሰላቱ ወሰላም መሰጋገድ ይሄን ነበር የሚመስለው። ስለ ርዝመቱ ስለ ማማሩ አትጠይቅ ያሉ ነው ኡሙል ሙእሚኒን። ዛሬ አይደለም ማርዘም ግዴታ የሆነው ጡማኒናና እርጋታ የሌለበት ተራዊህ የምናይበት አጋጣሚ አለ። በሩብ ሰዓት ውስጥ 23 ረካ ሰላት ሰግደው የሚያጠናቅቋል። ሱሐቦች እንዲህ ነበሩ የሚሰግዱት። በፍጹም እንደዚህ አይነት ሶላት ደጋግ ቀደምቶች ዘንድ አይታወቅም። ሶላት ተራዊህ ውስጡ ላይ ካለው ጠቀሜታ አንዱ ሰዎች ቁርአን እንዲሰሙ ማድረግ። ከዚህ በመነሳት በርካታ ፉቃሃዎች ተራዊህ ላይ ቢያንስ አንዴ ቁርአንን ማክተም ተመራጭ ነው ሙስተሐብ ነው ብላ። በርካታ ሰዎች በተለይ ሀገራችን ላይ በየሌሊቱ የሚቀሩት ካልሃኩሙ ተካቱር በታች ያለውን ሐፊዝ የሆነ ሰው 30 ጁዝ ሊያختም ይገባል። የመስጂዱ ጀማዓ ማይችል ከሆነ ግማሹን 10 ጁዝ ሊያختሙ ይገባል። እነሆ የረሱል ሱሐቦችም
ረዘም ያሉ ሱራዎችን ነበር የሚቀሩት። አሳኢብ ኢብኑ የዚድ ረዲየላሁ ዐንሁ በዑመር ዘመን ስለነበረው የተራዊህ አሰጋገድ ሲናገሩ ዑመር ረዲየላሁ ዐንሁ አርዳሁ ኡበይ ኢብኑ ከዕብና ተሚም አዳሪን ሰዎችን እንዲያሰግዱ አድርገው ነበረ። 100 አካባቢ አንቀጾችን ይቀሩ ነበረ። አንዳንዶች እስከ መጨረሻ መቆም አቅቷቸው የሚደገፉበት አጋጣሚም ነበረ። ሊነጋጋና ፈጅር ሊደርስ አካባቢ እንጂ ከሰላት አንወጣም ነበር ያሉበት አጋጣሚ አለ። ይህ ከልክ በላይ የሚፈጥኑ ሰዎች የተራዊህ አሰጋገድ ስህተት መሆኑን ያሳያል። እንደ ሰሃቦችና እንደ ረሱል ባናረዝም እንኳ በተወሰነ መልኩ ልንረጋጋ ይገባናል። እንደዚሁ ደግሞ ከልክ በላይ ረዝሞ የአካባቢ ሰዎች እንዲሰላችሁ መስጂዱን ትተው ሌላ ቦታ እንዲሄዱ ልናደርግ አይገባም። መስጂዱ የኢማሙና የተወሰኑ እሱን የሚደግፉ ሰዎች ንብረት ሳይሆን የአካባቢው ሰዎች ንብረት ነው። አብዛኛውን የአካባቢውን ሰው በሚመጥንና በሚስማማ መልኩ ሊሰግዱ ይገባል። ሁሉም የሚፈልጉት አጫጭር ሱራዎችን ነው። ካልሃኩም ተካቱር እስከ ሱረቱ ናስ ነው የተባለ እንደሆነ ሱናውን ያስተማሩ ሱሐቦች፣ ታቢዒዎች፣ ረሱል በምን መልኩ ይሰግዱ እንደነበረ እየነገሩ ለመቀየር መሞከር ነው። ነብያችን ሰለላሁ ዐለይሂ ወሰለም ኢማሙል ቡኻሪ ረሂመሁላህ ተዓላ ባስተላለፉት ሐዲስ አንዳችሁ ሰውን ካሰገደ ቀለል አድርጎ ያሰግድ። ከነሱ ውስጥ ደካማ የሆነ በሽተኛ የሆነ እድሜው የገፋ ሰው ሊኖር ይችላል። ለብቻችሁ ስትሰግዱ እንደፈለጋችሁ አርዝሙ ብለዋል። ምንም እንኳን ረመዳን 1 ወር ሶላት ነው ብንለም እንደ አካባቢው እንደ ሁኔታው የሰዎችን አቅም ያገናዘበ መሆን አለበት። አብዛኛው ጀማዓ ማርዘምን ከፈለገና ከተስማማ ዑድር ያላቸው ሰዎች ቁጭ ብለው ሊሰግዱ ይገባል። ሆኖም ሚዛናዊ መሆን አስፈላጊ ነው። هذا والله تعالى أعلم። ዛሬ በዚህና በቃና ሳምንት በአላህ ፈቃድ ነብዩ ሰለላሁ ዐለይሂ ወሰለም ረመዳን ላይ ከሰዎች ገለል ብለው ተነጥለው ዒባዳ በማድረግ የሚያሳልፉበት አጋጣሚ ነበርና ይሄን በተመለከተ ሁኔታቸው ምን ይመስል እንደነበረ የኢዕቲካፍ ሸርጦችን አዳቦችን የምናይበት ደርስ ይኖረናል። ሰላም አለይኩም ወራህመቱላህ ወበረካቱ።